በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህ ቅዱስም አስቀድሞ በቀጰዶቅያ አገር ኤጲስቆጶስነት ተሾሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ አገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበረ፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ሥራውን ፈጽሞ ወደ አገሩ ቀጰዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ እገሌ በር ውጡ፣ አስቀድሞ የሚገባውንም ይዛችሁ በላያቸው ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጰዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝን መንጋዎቼን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት፣ ቃላቸውንም ተቀበለ። ወደ ሀገሩ ቀጰዶቅያም እንዲህ ብሎ መልእክት ጽፎ ላከ። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሹሙ፣ እናንተም የተፈታችሁ ናችሁ። ያችን መልእክትም ከእርሱ ጋር አብረው ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስምያኖስም በነገሰ ጊዜ ይህን አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚያም በላዩ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳክዬዎስ ተነሳ። ፊልጶስንም ገድሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎችንም የቤተ ክርስቲያን ሊቃውንት ጽኑ ስቃይም አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑ አጥንቶች ተሰብረው ወደ ሆዱ ውስጥ ይገቡ አስመታው። ከዚህም በኋላ እስከ እስር ቤት ጎተተው፣ በዚያ እንዲጥሉት አዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥተ ሰማይ እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ በአሰረው ጊዜ የንጉሡ ባለሟልና የጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳያይ መራራ ምርኮን እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ 66 ዓመትም ተኝቶ ኖረ። ከእርሱ ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱንም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህን የከበረ መልአከ ሚካኤልን በየወሩ 12 ቀን መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳኔዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ይኑር አሜን። በዚህችም ቀን መጥምቁ ዮሐንስ የተገለጠላቸው ጋይዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።